ብዙ ሰዎች ቢዝነስ ለመስራት ያሰው ግን የማይሰሩበት ሪዝን በትንሹ መጀመር በጣም ከባድ ስለሆነና መንገዱን ስለማያውቁት ነው። በትንሹ መጀመር ሲባል ባለን ትንሽ ገንዘብ ባለን ትንሽ ተወቅ ባለን ትንሽ ቦታ ባለን ትንሽ ሞያ ባለን ትንሽ የሥራ ልምድ በእነዚህ እንዴት ወደ ቢዝነስ ይገባል የሚለው ነገር ለመናገር ነው የመጣሁት። ሰብስክራይብ አድርጉን፣ እስከመጨረሻ መከታተላችሁን አትርሱ። እዚህ ዩቲዩብ ቻናል ላይ ቢዝነስ አይዲያ እና ወደ ቢዝነስ እንዴት እንገባለን የሚሉትን ነገሮች እንዲሁም ከጀመርን በኋላ እንዴት እናሳድጋለን የሚሉትን ነገሮች ይዤላችሁ እመጣለሁ። ስሞል ቢዝነስ ሚዲየም ላይ ያላችሁ በደንብ አድርጋችሁ ልትማሩበት የምትችሉት ሚዲያ ነው። በጣም እያሳደግነው ነው። ስለተከታተላችሁን እናመሰግናለን። በትንሹ እንዴት ልጀምር የሚለውን ለመመለስ አንድ ሰው ምን ማድረግ አለበት? መጀመሪያ ሰዓቱን መቁጠር አለበት። ሰዓቱ ማለት በ24 ሰዓት ውስጥ ስንት ሰዓት አለኝ ትርፍ ሰዓት ራሴን ማሳደግበት እቺን ትንሽ ሙያ መጨመርበት ሰዓት ስንት አለኝ የሚለውን ነገር ቼክ ያደርጋል። ስለ ስራ አመለካከቱ ስለ ራሱ ወደፊት ሊያስበው ወይ ደግሞ ሊያደርገው የፈለገው ነገር ስለሱ ያለውን አመለካከትም እርግጠኛ መሆን አለበት። ነገን ሲያስብ ምን እያሰበ እንደሆነ ነገ ሲያስብ ቢዝነስ እያሰበ መሆኑን ማረጋገጥ አይደለም ሌሎች ነገሮች እያሰበ አለመሆኑን ማረጋገጥ አለበት። ምክንያቱም ከዛ ስለሚጀምር ትንሽ ማለት እሷም ትንሽ ስለሆነች ማለት ነው። ከዚህ ጋር ተገናኝቶ ልምዱን አሁን ያለው ውሎ እና ልምዱን ቼክ ማድረግ አለበት። ልምዱ ገንዘብ ዝም ብሎ የሚያጠፋ አይነት ከሆነ ለቢዝነስ አስቸጋሪ ስለሆነ ልምዱ ሰዎች በሰላም በጥሩ ኮኔክሽን ማይዝ ከሆነ ለቢዝነስ አስቸጋሪ ስለሆነ ልምዱን ባህሉን የሱን የራሱን ውሎውን ቼክ ማድረግ አለበት። በትንሹ ለመጀመር ብዙ ነገር ነው የምንጠቀመው ማለት ነው። ሌላ የመለወጥ ፍላጎታችን እንደዛው የመለወጥ ፍላጎታችን በጣም ቼክ መደረግ አለበት። ነገን ሲያስብ እኔ መለወጥ አለብኝ እፈልጋለሁ ከዚህ መውጣት አለብኝ የሚል ቤተሰቤን መቀየር አለብኝ የሚል ፍላጎት ሊኖረው ይገባል። በትንሹ ለመጀመር ያሰበ ሰው የሚያማክረው ሰው በሆነ ስራ ላይ የሚያማክረው ሰው እሱም ያስፈልገዋል። በትንሹ ለመጀመር የማታውቁት ነገር መሙላት ስለሚጀምር ማለት ነው። ስለዚህ ቀጥሎ ያሉት ነገሮች ታረጋላችሁ። ያን ካረጋችሁ በትንሹ ለመጀመር አይከብዳችሁም ማለት ነው። ቢዝነስን በትንሹ መጀመር የሚፈልግ ሰው ምንም ሳይፈራ ምን ሳይል ባለው ለመጀመር መጀመሪያ ራሱ ላይ መስራት ያለበት ነገር አለ። ሰዓቱን መቁጠር አለበት፣ ልምዱን ቼክ ማድረግ አለበት፣ አመለካከቱን ቼክ ማድረግ አለበት። ልምዱ ስንል ውሎ ገንዘብ ዝም ብሎ የሚያጠፋበት ውሎ ከሆነ ሰዓት እያቃጠለ ከሆነ እሱን ማስተካከል አለበት። ሌላ የማደግ ወይ የመለወጥ ቤተሰብን የመለወጥ ፍላጎት ውስጡ ካለ በጣም ጥሩ ነው። በትንሹ መጀመር ይችላል። ያንን ወደፊት በረጅሙ እያሰቡ የዛሬ 2 አመት የዛሬ 3 አመት ስለራሳችን እያሰብን ያን ነገር በትንሹ ልንጀምረው እንችላለን ቢዝነሱን ማለት ነው። ከዚህ ጋር ተገናኝቶ ሰዓታችን መቆጠር አለበት። 24 ሰዓት ውስጥ እኔ ስንት ሰዓት ለጥሩ ነገር እያዋልኩት ነው፣ ስንት ትርፍ ሰዓት አለኝ፣ ስንት ደግሞ ስራ ላይ እያዋልኩት ነው የሚለውን ነገር እሱን ቼክ ማድረግ ያስፈልጋል። ሌላ ኮች የሚያደርገን የሚያለማመደን አንዳንድ ነገር የሚያሳየን ሰው በዚህ በቢዝነሱ የሄደ ሰው ያስፈልገናል። በትንሹ ለመጀመር በቀላሉ መጀመሪያ እነዚህ ነገሮች በራሳችን ቼክ ማድረግ ይኖርብናል። ቀጥሎ ያሉን ስቴፖች ደግሞ ተከታተሉ። እስከመጨረሻው መከታተላችሁን አትርሱ። ሰብስክራይብ አድርጉን፣ ላይክ አድርጉን፣ ሼር ደግሞ ለሰዎች ስለሚጠቅም እናመሰግናለን። የመጀመሪያው መንገድ ምንድነው? ፎከስ ታደርጋላችሁ። ፎከስ የምታደርጉት ምን ላይ ነው? ችሎታችሁ ላይ ትንሽዬ ያላችሁ የሥራ ልምድ ወይ ችሎታችሁ ላይ ወይ ደግሞ ኢንተረስታችሁ ላይ ምንድነው እየፈለካሉት የሚለው ነገር ላይ ፎከስ አድርጋችሁ ድረሱበት። ያ ሰፈር ውስጥ የሆነ በነፃ የምታገለግሉበት ሰፈር ቤተሰብ ውስጥ ብትሰሩ ደስ የሚላችሁ ነገር የራሳችሁ ፎከስ ማድረግ ያለባችሁ የሆነ ልምድ አላችሁ። አንድ ሰው ሰፈር ውስጥ ኤሌክትሪሻን ይሰራል፣ በነፃ ኤሌክትሪክ ይሰራል፣ ምጣድ ይሰራል ምናምን ካለ ቴፕ ይሰራል፣ ሬዲዮ ምናምን ነገር ሞባይል ይጠግናል ብሎ ካሰበ እችላለሁ ብሎ ካሰበ እዚህ ላይ ፎከስ አድርጎ መስራት አለበት። በትንሹ ለመጀመር ካለን መጀመር ስለሆነ ማለት ነው። ስለዚህ ያለን ውስን ነገር ከሆነ ችሎታችን ተጠቅመን ስለምንጀምር ያንን ማረጋገጥ ይፈልጋል። ስለዚህ ፎከስ አድርጎ ያንን ሙያ ማዳበር ያስፈልጋል ማለት ነው። ከዛ ቴስት ማድረግ በጓደኛ በቤተሰብ በስራ ባልደረባ በክላስሜት ቼክ ማድረግ ይሄንን ሙያችሁን ቼክ ማድረግ ማሳየት ዋጋ እንደምታወጡ ማረጋገጥ ትችላላችሁ ከመጀመራችሁ በፊት ማለት ነው። ስለዚህ የነሱን ስልክ ስትሰሩ የነሱን ነገር ስታደርጉ እንዳልኳችሁ ገንዘብ ባትቀበሏቸውም ከተደሰቱና ትክክለኛ ስራ ከሰራችሁ በገንዘብ ወደፊት የምትሰሩት ነው። እዛ ላይ ፎከስ ማድረግ ይጠበቅባችኋል ማለት ነው። ዋጋችሁን በጣም ዝቅ አድርጋችሁ ትጀምራላችሁ። በጣም በትንሽ ሰዎች እንዲሰሙት እየጀመራችሁ እንደሆነ እንዲያውቁት ወደ እናንተ እንዲመጡ ሰዎች እንዲነጋገሩባችሁ ማድረግ ታማኝ መሆን በሰዓት ማድረስ የሚባለው ነገር ያረጋችሁ በጣም በትንሽ ዋጋ ባላችሁ ልትጀምሩ ትችላላችሁ። ባላችሁ በመኖሪያ ቦታችሁ ብዙ ቢዝነስ ይሰራል። ያንን አጥነታችሁ ልትሰሩበት ትችላላችሁ ማለት ነው። ከዛ ሁሉ ጊዜ መማር ሁሌ አዲስ ነገር መጨመር በጀመራችሁት ነገር ላይ
ባላችሁ ሙያ ላይ ሁሉ ጊዜ አዲስ መጨመር ነገር አትርሱ። ይሄ አካሄዱ ነው። በቃ ከትንሽ ጀምሮ ለማደግ የሚደረገው አካሄድ ነውና ይሄንን ፎከስ አድርጋችሁ ስሩበት። ከዛ በጣም ኮንሲስተንስ ማያቋርጥ ኮንሲስተንስ ውስጥ መግባት ማያቋርጥ ሰው መሆን አለባችሁ። ብዙ ጊዜ የኛ ሀገር ሰው በተለይ ከሰርኩ የሚሉ ሰዎች ከሰማችኋቸው ስላቋረጡ ነው እንጂ የእውነት የሆነ ኪሳራ ማለት በሽያጭና በብዙ መንገዶች አሉ ሰዎች የሚከስሩበት። ግን ያብዛኞቹ ስላቋረጡት ነው ከሰርኩ የሚሉትና አለማቋረጥ ነው። ይሄን ነገር ይዛችሁት ለረጅም ጊዜ ከሄዳችሁ በእርግጠኝነት የሚያድግ ቢዝነስ ውስጥ ትገባላችሁ። በትንሹ ለመጀመር ዛሬ ያመጣሁላችሁ ነው። ሌሎች ቪዲዮዎችም በሚቀጥሉት ይዤ እመጣለሁ። ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።